በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሊቀ ሰማዕቱ ለቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። ውድ ኦርቶዶክሳውያን የቴዎቶኮስ ሚዲያ ቤተሰቦች፣ ይህ የጸሎት መርሃ ግብር ለብዙዎች እህት ወንድሞቻችን እንዲዳረስ ቪዲዮውን ላይክ እና ሼር በማድረግ ጀምሩ። እንደዚሁም ኮሜንት ላይ በመግባት የሊቀ ሰማዕቱ የቅዱስ ጊዮርጊስ ጥበቃ አይለየን እያላችሁ በመጻፍና ይህንንም ጸሎት እስከ መጨረሻው ድረስ አብራችሁን በመጸለይ እንድትከታተሉን ስንል በሊቀ ሰማዕቱ በቅዱስ ጊዮርጊስ ስም እናሳስባለን። ከዚህ በማስከተል በወርሃ ሰኔ የሚጸለይ የሊቀ ሰማዕታት የቅዱስ ጊዮርጊስን ዜና ገድል እንደዚሁም የተአምራቱን ዜና እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ አምላከ ቅዱስ ጊዮርጊስ ከሁላችን ጋር ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የጌታችን የኢየሱስ ክርስቶስን ረድኤት አጋዥ አድርገን የጌታችን የኢየሱስ ክርስቶስ ሰማዕቱ ቅዱስ ጊዮርጊስ የፈጸመው ድንቅና ረቂቅ የሆነውን የገድሉን ዜና እንደዚሁም ከተወለደበት ለሰማዕትነት እስከወጣበት ጊዜ ድረስ በአባቱና በእናቱ ሀገር በሀገሩም ሁሉ ያደረገውን ተአምራት እናነባለን። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። የእግዚአብሔር ልጆች የክርስቲያን ወገኖች ሆይ የየብስና የባህር ፀሐይ፣ የተርሴስና የቢሩት ኮከብ፣ የፋርስና የልዳ ፀሐይ ስለ ጌታችን ስለ ኢየሱስ ክርስቶስ ሰማዕት የሆነውን የቅዱስ ጊዮርጊስን ጥንተ ሙላዱን እንነግራችኋለን። ስሙ። የገላትያ አውራጃ የምትሆን በእንቆር አገር ኤጲስቆጶስነት የተሾመው አባ ቴዎዶጦስ ሚያዝያ በሚባል ወር በ23 ቀን ሰማዕትነቱን የፈጸመውን የኃያሉን የቅዱስ ጊዮርጊስን ገድል ለማስረዳት ደግሞም ትውልዱንና የአባቱን የእናቱን አገር የወገኑን ደግነት የተጋድሎውንም ጽናት ስለ እርሷ መከራ የተቀበለላት መንግሥተ ሰማያትን ማግኘቱን በየሀገሩ በየመንደሩ በጌታችን በኢየሱስ ክርስቶስ ስም ተአምራትና ድንቅ ድንቅ ሥራ ሲሠራ መኖሩን ለመግለጽ የደረሰው ድርሳን ይህ ነው። ይህ የቅዱስ ጊዮርጊስን የገድሉን ዜና የተናገረው አባታችን ቅዱስ ቴዎዶጦስ ስለ ቀናች ሃይማኖት በኒቂያ ከተሰበሰቡት ከ318 አባቶቻችን አንዱ ነው። እግዚአብሔርን የሚወድ ንጉሥ ቴዎዶሲዮስም በእግዚአብሔር ቸርነት ለኃያሉ ለቅዱስ ጊዮርጊስ ስለተሰጠው ክብር ያያትን ታላቅ ራእይ ይናገር ነበር። ክርስቶሳውያን ወንድሞቻችን ሆይ የከበረ በብዙ የተጋደለ የሰማዕታት አለቃቸው ኃያል ጽኑ የሚሆን ዛሬ የሞቱን መታሰቢያ የምናከብርለት የሰማዕቱን የቅዱስ ጊዮርጊስን ብዙ ገድሉን ልንነግራችሁ ይገባናል። መድኃኒት የምትሆን የክርስቶስ የመከራው ተካፋይ ለመሆን ይጠራ ዘንድ በሥጋውም የክርስቶስን መከራ ይቀበል ዘንድ የአምላክ ፍቅር በልቦናው በነደደችበት ጊዜ ፈሪሃ እግዚአብሔርም በሰውነቱ ባደረች ጊዜ በንጹሕ ልብ በታላቅ ትዕግሥት በብዙ ትጋት የክርስቶስን መከራ መስቀሉን ይሸከም ዘንድ ስለተዘጋጀለት ስለ ጸናች ሃይማኖቱ በሰው ዘንድ የተወደደ በእግዚአብሔር ዘንድ የተመረጠ ሆኖ የተገኘ እርሱ ነው። እግዚአብሔርን ለማገልገል ስለ አንድ ቅንጣት
30፣ 60፣ 100 እጥፍ ክብር የምታሰጥ ፍሬ ሃይማኖት ይህች ናት። እርሱ በፈቃዱ ብቻ ብዙ ገንዘብን፣ ወንዶችና ሴቶችን፣ አገልጋዮቹን፣ ያለውን ሀብቱንና ተድላ ደስታውን ሁሉ ንቆ በሕገ ልቦና የአምላኩን ቃል ሰምቶ መስቀሉን ተሸክሞ ጌታውን ኢየሱስ ክርስቶስን ተከትሎታልና። ስለዚህም ቁርጥ ቃል በመናገር ኢየሱስ ክርስቶስ ካንተ በፊት ከነበሩ ከአንተም በኋላ እስከ ዓለም ፍጻሜ ከሚነሱ ከሰማዕታት ሁሉ የሚመስልህ የለም ያለው ይህ ቅዱስ ጊዮርጊስ በቅን ታዛዥነቱ ደግ ክብርን ከእግዚአብሔር አገኘ። እርሱም በመንፈስ ቅዱስ የበረታ ነው። ለነፍሳችን ጥቅም የሚሆኑትን ብዙ ምግባራት ለመፈጸም ሁልጊዜ በትጋት ትሩፋትን ይሰራ ነበር። ይልቁንም እግዚአብሔር የሚወደውን ይሰራ ነበር። ነፍስን ከሚጎዱ ሐሳቦች ሁሉ የራቀ የዚህን ዓለም ከንቱ ሥራዎች ከማየት ተለይቶ ዘወትር እግዚአብሔርን ያገለግል ነበር። እነዚህም የዓለም ሥራዎች ፈጥነው የሚያልፉ የሚጠፉ ናቸው። ስለዚህም ይህ ኃያል ሰማዕት ብፁዕ ጳውሎስ ከዓለም ተለይታችሁ ከክርስቶስ ጋር ከሆናችሁ ምድራዊውን አይደለ በአበሪና ያለውን ክርስቶስ ያለበትን ሰማያዊውን አገር ፈልጎ ያለውን አስቦ ሰማያዊ ሥራን መረጠ። ይህ የከበረ የተመረጠ በእውነት ንጹሕ የሆነ ኃያሉ ቅዱስ ጊዮርጊስ የአባቱን ሹመት የእናቱንና የወገኑን ታላቅነት የመስፍንነቱን ክብር አልፈለገም። ክብሩንም ቢሆን እኛ ኃጢአተኞች ዓለምን ብዕሉንም እንወዳለን፣ በመጨረሻ ከምናገኘው ክብርም እንመርጣታለን። እርሱ ግን የሥጋ ጉልምስና አላሸነፈችውም። ይህ መንፈሳዊ ጀግና የጽድቅ ፀሐይ ኃያል ጊዮርጊስ በልቦናው መርምሮ ሕሊናውን ገዛ፣ ሰማያዊ ተስፋውንም መረጠ። ስለዚህም የምድር ነገሥታት ያዘጋጁለትን አክሊልና የሚገባውን ክብር እንደ ጉድፍ ወደ ኋላ ጣላቸው። የሥጋ ፈቃድ አላሸነፈችውም። ከወርቁና ከጨርቁ ከማንኛውም ፍቅር አልተሳሳተም። ነፍሱም አምልኮተ እግዚአብሔርን፣ የቀና ሐሳቡን፣ ፍጹም ሃይማኖቱን፣ እግዚአብሔርን ለማገልገል የጀመረውን ገድሉን ለመተው አላዘነበለችም። የእግዚአብሔር ቸርነት ትረዳው ነበርና ፈሪሃ እግዚአብሔርም ትጠብቀው ነበርና በሥራው ሁሉ እንዳይሰነካከል እግዚአብሔር እንደ ጽኑ አምባ ይጠብቀው ነበር። ስለዚህም የስደት ዘመን በመጣ ጊዜ ይህ ብፁዕና ኃያል ጊዮርጊስ በፍጹም ልቡ መከራውን ለመቀበል አላወላወለም። እግዚአብሔርም ወደ ገድል በጠራው ጊዜ ቅዱስ ጊዮርጊስ ወደ ገድል መሄድ ደስ አለው። ራሱ ወዶ ሥራውን አፋጠነ። መናፍቃን መከራን በሚያጸኑበት ጊዜ ሁሉ በጠላቶች ላይ ኃይልን ይጨምር ነበር። አላውያን ነገሥታትንም ድል ነስቶ ለዘላለም የማይጠፋ አክሊለ መንግሥተ ሰማያትን ክብርና ልዕልና ከታመነ ወዳጁ ከንጹሐ ባሕሪ ከኢየሱስ ክርስቶስ ተቀበለ። ወደ እግዚአብሔር ያቀርቡት ዘንድ ሲጋደል በኖረባቸው በእነዚህ በ7 ዓመታት በትምህርቱ ያመኑ ብዙ ነፍሳትም አክሊልን አግኝተዋል እንጂ። ዳግመኛ እግዚአብሔር የሰጠውን ክብርና ልዕልና እንነግራችኋለን። የጊዮርጊስን ዜና እንነግራችሁ ዘንድ ሕሊናዬ ግድ ይለኛል፣ ልቤም እጅግ ደስ ይለዋል። የዚህ የሚያበራ መብራት ዛሬ በመላው ዓለም በዓል የሚያደርጉለት የታላቁን የኃያሉን የቅዱስ ጊዮርጊስን ክብር ነግራችሁ ዘንድ ፈጽሞ ያተጋኛልና። ጌታችን ኢየሱስ ክርስቶስ በመሐላ ቃሉ ያጸናለት ይህ ነው። እንደዚህም ሲል እኔ በራሴ በቸር አባቴ በመንፈስ ቅዱስ እምላለሁ፣ ከሴቶች ልጆች
ከዮሐንስ መጥምቅ የሚበልጥ እንዳልተነሳ እንደዚሁም በሰማዕታት ማኅበር መካከል ለዘላለሙ አንተን የሚመስልህ የሚስተካከል የለም። በመንግሥቴ አንተ ትበልጣለህ እንጂ ጊዮርጊስ የልዑል እግዚአብሔር ወዳጅ ትባላለህ። ወንድሞቼ ሆይ እኔ ግን አሁን የገናናውን የታላቁን የኃያሉን የብርቱውን ኮከብ ሥራውን ከጥንት ጀምሮ ልነግራችሁ እፈራለሁ። ክብሩን ለመናገር የአእምሮዬን ሕጸጽ የሕሊናዬን ደካማነት እኔ ያውቀዋለሁና የከበረችውን ገድሉን ከፍ ያለችውን ክብሩን አስተካክዬ መናገር አይቻለኝም። ነገር ግን እግዚአብሔር ብርሃነ ረድኤቱን ይልክልኝ ዘንድ በትዕግሥት እጠብቃለሁ። ልቦናዬን ያበራልኝ ዘንድ ከኃያሉ ከጊዮርጊስ ከአማረው ገድሉና ከተሰጠው ክብሩ በጥቂቱ ክርስቶስን ለሚወዱ ሰዎች እንድናገር ለደካማው ምላሴ ኃይልን ይሰጠው ዘንድ የኃያሉን የጊዮርጊስን ተጋድሎ ማሰብ በምድር ከሚኖሩ ከሰው ሁሉ ልቦና በላይ ነው። ይልቁንም ውዳሴውን ለመናገር በማይቻለኝ በእኔ ዘንድ ከዲዳው አንደበቴ ከደካማው ሕሊናዬ እጅግ የራቀ ነው። ነገር ግን ጽኑ የክርስቶስ አገልጋይ ከሆነው ከቅዱስ ጊዮርጊስ ከብዙ ገድሉ በጥቂቱ እነግራችሁ ዘንድ አእምሮን እንዲሰጠኝ እግዚአብሔርን እለምናለሁ። በማያወላውል ልቦና በእግዚአብሔር ላይ ያለውን የቀና ሃይማኖት የጸናችውን ተስፋውን ተንኮል የሌለበትን ፍቅሩን ለሰው ሁሉ ያለውን ርኅራኄውን ታናሽም ታላቅም ቢሆን ከፍጡራን ሁሉ ጋር ያለውን የዋህነቱን ቸርነቱን የአንደበቱን ልዝብነት ትዕግስቱን የዚህን ዓለም ክብር መናቁን ተጋድሎውን መውደዱን የነፍሱን ደስታ የልቡን ጽናት ያለ ድንጋጤ በአደባባይ መቆሙን ፈጽሞ እርሱ ማንንም ሳይፈራ በነገሥታት ፊት አንደበቱን ገልጦ መመስከሩንም በነገሥታት ፊት ሕግን እናገራለሁ አላፍርም ብሎ ዳዊት በመዝሙር እንደተናገረ በሚያስጨንቅ መከራም ጊዜ ከልቡ ደስ እያለው መታገሱንና በጌታችን በኢየሱስ ክርስቶስ ስም የተቀበላቸውን መከራዎች ሁሉ በጥቂቱ የምገልጽላችሁ እነዚህ ናቸው። በዚህች ድርሳን መጀመሪያ አስቀድሜ እንደተናገርኩ ብፁዓዊ ጊዮርጊስ ስለ ገድሉ ከእግዚአብሔር የሰማው ቃል ይህ ነው። እንዲህም ሲል ከእኔ ጋር መከራን የተቀበላችሁ እናንተ አባቴ ከእኔ ጋር አስቀድሞ መንግሥትን ያዘጋጀላችሁ እንደመሆኑ እኔም ለዘላለም የማያልፍና የማይጠፋ መንግሥትን አዘጋጅላችኋለሁ። በመንግሥተ ሰማይ ክብሬን ትወርሳላችሁ። የማያልፍ ደስታ ስለሚገኝበት ስለዚህም ቃል ቅዱስ ጊዮርጊስ ወደ ጽኑ ገድል ገባ። ይልቁንም የመንግሥተ ሰማያትን ተስፋ እያሰበ እነዚህን ስቃያት በእርሱ ዘንድ የተናቁ ሆኑ። የሚያመጡበትን መከራው ሁሉ ታግሶ መከራውን ሁሉ በደስታ ሲቀበል ኖረ። የቀናችውን ልቦናውን አላጣመመም። ስለ ፍጹም ትዕግስቱም እግዚአብሔር በመንግሥተ ሰማያት የማይጠፋ አክሊልን የማያልፍ ክብርን አዘጋጀለት። እነሆ ነገራችንን ከዚህ አደረስን። ከእንግዲህ የቅዱስ ጊዮርጊስን ጥንተ ሙላዱን ልንነግራችሁ ይገባናል። የጽድቅ ፀሐይ ብርሃኑ በዓለም የሞላ እጅግም የሚያበራ የምስራቅ ኮከብ ነው። ይህ ኃያል ፈቃድን ያሸነፈ ነው። ይህ ዋጋው የበዛ ዕንቁ ባህሪ ነው። ይህ ጎልያድን የገደለ አዲሱ ዳዊት ነው። በጎልያድም የተመሰሉ ዲያብሎስና ክፉዎች አጋንንት ናቸው። በሰማይ የሚያበራ የጽድቅ ፀሐይ ነው። አምላከ ቅዱስ ጊዮርጊስ ምሕረትና ይቅርታ አይለየን። የሊቀ ሰማዕታቱ የቅዱስ ጊዮርጊስም ምልጃውና በረከቱ አይለየን። ሀገራችንን የሚጠብቅልን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን
እግዚአብሔር ለኃያሉ ሰማዕት ለቅዱስ ጊዮርጊስ ያደረገውን ተአምራታዊ ኃይል እናሰማችኋለን። ኃያሉ ሰማዕት ቅዱስ ጊዮርጊስ የሰማዕትነት ተጋድሎውን ከፈጸመ በኋላ ሥጋውን ወደ ሀገሩ ወደ ልዳ አምጥተው በስሙ ቤተ ክርስቲያን አንጸው ሥጋውን በዚያ ኖሩት። ቤተ ክርስቲያኑንም በኅዳር 7 ቀን አባ ቴዎድሮስ የተባለ ኤጲስቆጶስ ቀድሶ አከበራት። እርሱም ጌታችን ኢየሱስ ክርስቶስ ለኃያሉ ሰማዕት ቅዱስ ጊዮርጊስ ስላደረገው ተአምራታዊ ኃይል ምስክር ሆነ። ይህንንም ተአምር እግዚአብሔር ለቅዱሳኖች የሚያደርገውን ልዩ ጸጋ የተገባው ሕዝቡ ሁሉ ከያውራጃው ስለ ታላቋና ክብርት ስለሆነችው ስለ ቅድስት ጊዮርጊስ ቤተ ክርስቲያን ክብር በተሰበሰቡባት በወርሃ መርሙዳ ማለትም በሚያዝያ 23 ቀን በእግዚአብሔር የፍቅር አንድነት ይህንን ተአምር ደረሰ። የእግዚአብሔር ቸርነት ከሁላችን ጋር ይሁን ለዘላለም አሜን። እግዚአብሔር በመረጠው በጻድቁ በንጉሡ ዳዊት መንፈስ ቅዱስ አድሮ ነገሬን በምሳሌ ገልጻለሁ። ከቀድሞ ጀምሮ የነበረውን ታሪክና ባህል እናገራለሁ። አስቀድሞ አባቶቻችን የነገሩንን እኛም በጆሮአችን የሰማነውን እንናገራለን ብሎ እንደተናገረ እኔም እንደዚሁ የጌታችን የኢየሱስ ክርስቶስ እውነተኛ ምስክር በመሆን ተጋዳይና መንፈሳዊ አርበኛ የሆነ ቅዱስ ጊዮርጊስ ያሳየውን ኃይልና ያደረገውን የተአምራቱን ክብር በመግለጽ ቀድሞ በገሊላ የነገሰ እጅግ ጨካኝ የሆነ ዱዲያኖስ በሚባል እጅ ሰማዕትነትን ባገኘባት ሶርያ በምትባል ሀገር የፈጸመውን የሰማዕትነት ተጋድሎ እናገራለሁ። የጌታችን የኢየሱስ ክርስቶስ እውነተኛ ምስክር የሆነ ኃያሉ ሰማዕት ቅዱስ ጊዮርጊስን ራሱን በቆረጡት ጊዜ ራሱ ከአካሉ ተለይታ ከቀኑ 9 ሰዓት እስከ ፀሐይ መግባት ድረስ በምድር ላይ ተጥላ ቆየች። ስቅራጥስ የተባለ ደቀ መዝሙሩም በቅዱስ ጊዮርጊስ ሥጋ አጠገብ ተቀምጦ እያለቀሰ ይጠብቀው ነበር። እነሆ ሁለቱ አሽከሮቹ የጌታቸውን የቅዱስ ጊዮርጊስን የደህንነቱን ዜና ለመስማት መጡ። በመንገድ ያገኟቸውም ሰዎች በዛሬው ዕለት እንደተገደለ በነገሯቸው ጊዜ ልብሳቸውን ቀደው አለቀሱ። ሥጋው ካለበት እስከሚደርሱ ድረስም ስለ ሁኔታው መጠየቅን አላቋረጡም። በአጠገቡ ተቀምጦ ያለቅስ የነበረ ስቅራጥስንም ከዚያ ያገኙትና አብረው ለብዙ ጊዜ ሲያለቅሱ ቆዩ። ከዚያም የተቆረጠውን ራስ ወስደው ከሥጋው ጋር ባገናኙት ጊዜ እንደ ቀድሞ አንድ አካል ሆነና ፈጽሞ እንዳልተቆረጠ ሆነ። ከዚያም ከእነርሱ በአንዱ ልብስ ሥጋውን ገነዙትና ከከተማ ውጭ ባለ በአዲስ መቃብር የቅዱሱን ሥጋ ቀበሩትና እስከሚነጋ በዚያ መቃብሩን ሲጠብቁ አደሩ። በነጋም ጊዜ ወደ ገበያ ሄደው አዲስ የመግነዝ ልብስና ንጹሕ ዕጣን ገዝተው መጡና የቅዱሱን ሥጋ ገነዙት። ሲገንዙትም ራሱ ልክ በሕይወት በነበረበት ጊዜ እንዳለ ከሙሉ አካሉ ጋር ሆኖ አገኙት። የመቆረጥ ወይንም የሰይፍ ስለት ያረፈበት ምልክት ከቶ አልታየበትም። አገልጋዮቹን ፈጽመው አደነቁ። በዚህ ዓለም በሕይወት በነበረበት ጊዜ ጌታችን ኢየሱስ ክርስቶስ የሰጠው ተስፋ እውነት እንደሆነና እግዚአብሔር ወደ እሱ በክብር እንደጠራው በፍጹም ልቦናቸው አመኑ። በሥጋውም ላይ ሽቶን አርከፍክፈው እንደ ሀገራቸው ሕግ ገንዘው በመደበኛ መቃብር ቀበሩትና መቃብሩን ስቅራጥስ እንዲጠብቅ አድርገው ሁለቱ አገልጋዮቹ የቅዱሱን ሥጋ ወደ ሀገራቸው ለመውሰድ የቀን ሥራ እየሰሩ የመርከብ መሳፈሪያ ዋጋ ለማግኘት ወደ ከተማ ገቡ። ከሁለት ወርም በኋላ የቅዱስ ጊዮርጊስ አገልጋዮች የእግዚአብሔር ቃል መጣላቸውና
የሚሳፈሩበት መርከብ አግኝተው የቅዱሱን ሥጋ በመርከቡ ጭነው በእግዚአብሔር ቸርነትና በልዩ ችሎታው ኢዮጴ ከሚባል አገር ደረሱ። የመርከቡ አዛዦችና በመርከቡ የተሳፈሩ ነጋዴዎችም ከልዳ ሀገር ወደ ምድረ ፋርስ ሄደው የጌታ የኢየሱስ ክርስቶስ ሰማዕት የቅዱስ ጊዮርጊስ ሥጋ በመርከቡ ላይ ተጭኖ እንዳለ በተረዱ ጊዜ እንዴት የሰማዕትነት ክብር አገኘ በማለት ፈጽመው አደነቁ። ከቅዱሱ ሥጋ በታችም ወድቀው እጅ ነሱ፣ እግዚአብሔርን በፍጹም ምስጋና አመሰገኑት። እነርሱ ክርስቲያኖች ነበሩና የመርከቡንም ዋጋ ከአገልጋዮቹ አልተቀበሉም። የቅዱስ ጊዮርጊስን ሥጋ ለመሸከም ያደላቸውን እግዚአብሔርን በማመስገን ነጋዴዎቹና የመርከብ አዛዦቹ ከራሳቸው ብዙ እጅ መንሻ ገንዘብ ለቅዱስ ጊዮርጊስ አገልጋዮች ሰጧቸው እንጂ። ከእነርሱም መካከል አንዱ ቅዱስ ጊዮርጊስን በጣም የሚያውቀው የኢዮጴ ሰው ነበርና በአስቸኳይ የቅዱስ ጊዮርጊስ ሥጋው የሚጓጓዝበትን አምጥቶ ልዳ ወደሚገኘው ቤት ወሰደው። ከቤቱም በደረሱ ጊዜ እናቱና እህቱ ሞተው አገኘ። ከዚያም የቅዱስ ጊዮርጊስ ሥጋው በዚህ ሀገር እንደደረሰ ተሰማ። ከእነርሱ ተለይቶ ከሄደ 7 ዓመቱ ነበርና የሀገሩ ሰዎችም ክርስቲያኖች ነበሩና ስለተሰጠው ክብር እጅግ አደነቁ። ስለዚህም ታላቅ ጸጋ ተሰጥቷቸዋልና እግዚአብሔርን ፈጽመው አመሰገኑ። የቅዱስ ጊዮርጊስ አገልጋዮች ግን አንደኛው ሰቅራጥስ፣ ሁለተኛው ሉሊስ፣ ሦስተኛው ሄርፋስ ይባላሉ። ጌታቸውን እንደምን እንዳገኙትና ስለተደረገው ተአምራት ለልዳ ሀገር ሰዎች በነገሯቸው ጊዜ ሁሉም በጣም አደነቁ። ከዚያም ሥጋውን በሳጥን ከተው እስከ 7 ቀን ድረስ በቤት አቆዩት። ሰዎችም ሁሉ እየመጡ እጅ ይነሱት ነበር። ከዕለታት በአንድ ቀን ሕዝቡ ሁሉ በተሰበሰበበት በቅድስት ቤተ ክርስቲያን የሰማዕትነቱ ገድልና ዜና ሕይወቱ በተነበበ ጊዜ ስለተሰጠው ክብር ፈጽመው አደነቁ። በቅዱሳኖቹ ላይ ስላደረገው ልዩ ጸጋ ጌታችን ኢየሱስ ክርስቶስን አመሰገኑት። በዚያችም አገር ከቅዱስ ጊዮርጊስ ከዘመዶች ወገን የሚሆን ክቡር የሆነ እንድርያስ የተባለ ሰው ነበር። የቅዱስ ጊዮርጊስ ገድሉ ሲነበብ እኔ እግዚአብሔር አምላክህ መከራን ሁሉ አምኖ የሚቀበል እርሱ ክፉ አያገኘውም። እኔ እግዚአብሔር አምላክህ መከራህን ሁሉ አምኖ የሚቀበል እርሱ ክፉ አያገኘውም ያለውን በሰማ ጊዜ በትሩፋተ ገድሉ አመነ። እኔ እግዚአብሔር አምላክህ እነርሱ ሥጋዊ ደማዊ መሆናቸውን አውቃለሁና በችግር ላይ የወደቀ ቢኖር በጎዳና ጉዞ ላይ ወይንም በሚያስፈራ የፍርድ አደባባይ ቢቆም ወይንም በውሃ መሙላትና በባህር መጥለቅለቅ ወይንም በተራራ ዳገት በመውደቅ ወይንም ልዩ ልዩ ችግር ቢደርስበት የጊዮርጊስን ስም ቢጠራ እኔ ከደረሰበት ክፉ መከራ ሁሉ አድነዋለሁ። የሰማዕትነቱን መጽሐፈ ገድሉን የጻፈውንም የእኔና የአባቴ የመንፈስ ቅዱስም ኃይል ያድርበታል። በእርሱ ላይ ክፉ ፍርድ ቢፈረድበትም ስለ ስሜ ፍርዱን አስወግድለታለሁ። ስሙንም በሕይወት መጽሐፍ እጽፈዋለሁ። በስምህ በፈቃዱ መባ ቢያገባ ወይንም ምጽዋትን ቢሰጥ እኔ ከባለሟሎች ጋር እኩል እቆጥረዋለሁ። በዚህ ዓለም ለችግር አሳልፌ አልሰጠውም። በሚመጣውም ዓለም የሲኦልን የኩነኔ ፍርድ አያያትም። እኔ እግዚአብሔር አምላክ የተናገርኩትን የማደርግ ነኝና በስምህ ቤተ ክርስቲያን ያሳነጸ የቅዱሳን ማደሪያና ዘላለማዊ የምትሆን ወደ ሰማያዊት መንግሥት ያስገባዋለሁ። ሥጋህ ባረፈበት ወይንም በተቀበረበት በዚያ ልዩ ልዩ ተአምራቶች ይደረጋሉ።
ከምስራቅና ከምዕራብ እጅ መንሻ እየያዙ ሥጋህ ካረፈበት ቤተ ክርስቲያንህ በተሠራበት ሰዎች ሁሉ ይመጡ ዘንድ አደርጋለሁ። ከአይሁድ ከሳምራውያንና ከፋርስ ወገን ከበረኸኛው ከቃየል ልጆች ወገንም ነፍሳቸው የምትድንበትን ለመፈለግ የሚመጡትን ሁሉ እኔ ፍጹም ዋጋቸውን እከፍላቸዋለሁ የሚለውን የቃል ኪዳን ሰምቶ አመነ። ይህ ፍጹም አማኝ የሆነ እግዚአብሔር ወዳጅ የሚሆን እንድርያስም እግዚአብሔር ለቅዱስ ጊዮርጊስ የሰጠውን ታላቅ ክብር ገድሎ ሲነበብ በሰማ ጊዜ እስራኤል የተባለ የያዕቆብ ልጅ ዮሴፍ በግብፅ አገር በባለሟልነት ወይንም ልዩ እንደራሴነትን እንዳገኘ አይቶ እንደተደሰተ ሁሉ እርሱም እንደዚሁ ፈጽሞ ተደሰተ። እንድርያስም ፈጥኖ ሄዶ የጊዮርጊስን የሰማዕትነቱን ገድል ጽፎ በቤተ መዛግብት አስቀመጠና እንደዚህ አለ። ለበረከት የሆነን ዘንድ የወንድሜን በረከተ ገድል በቤቴ ማኖር ይገባኛል። ወንድማችን በሰይፍ ስለተገደለ የልብ ሐዘንና የህሊና ጸጸት ቢደርስብንም እንኳን ዛሬ በፍጹም ደስታ እንደሰታለን። በሰማያት በጌታችን በኢየሱስ ክርስቶስ ዘንድ ታላቅ ክብርን አግኝቷልና እግዚአብሔርም በሚያስፈራ የፍርድ አደባባይ ኃጢአታችንን ይቅር ይለን ይምረንም ዘንድ እርሱ ይለምንልናል ይማልድልናልም። በዚህችም ትውልድ እንደዚሁ አይተወንም። አሁንም ወንድሞቼ ሆይ ስሙኝ፣ ቤተ ክርስቲያኑን እንሰራ ዘንድ እርዱኝ። የቅዱሱን ሥጋ በዚያ አሳርፈን በሀገራችን ላይ የዘላለሙ ጸጋውን በረከቱን እናገኝ ዘንድ ሲል ለሕዝቡ አሳሰባቸው። ሕዝቡም ሁሉ ደስ ብሏቸው በአንድ ቃል እሺ እንዳልከን እናደርጋለን ሲሉ መልስ ሰጡ። ይልቁንም የቅዱስ ጊዮርጊስ በረከት ከእኛ ጋር በመሆን እስከ ዘላለሙ በቤታችን ይደርና ሥራውን በምትጀምርበት ጊዜ እኛም ከአንተ ጋር ለመጀመር እንተባበራለን አሉ። እንድርያስም ይህንን በሕዝቡ ዘንድ የተናገረውን ሰምቶ እጅግ በጣም ተደሰተ። ለቅዱስ ጊዮርጊስም ብፅዓት አድርጎ ለእርሱ ተስማሚ ባልሆነ ቦታ አድርጎ የቅዱስ ጊዮርጊስን ሥጋ በመሬት ውስጥ መቅበር አይገባኝም በማለት መላ የቤቱን ግድግዳ ማፍረስ ጀመረ። የሀገሩ ሰዎችም በሥራው ሁሉ ይራዱት ነበር። የእግዚአብሔር ስም የሚመሰገንበት በቅዱስ ጊዮርጊስ ስም ቤተ ክርስቲያኑን ሰርተው እስከሚጨርሱም ድረስ የቅዱስ ጊዮርጊስን ሥጋ በዚህ ሀገር ወደምትገኝ ቤተ ክርስቲያን ወሰዱት። ከቦታውም በደረሱ ጊዜ የቤተ ክርስቲያኑን መሠረት ያኖሩ ዘንድ ከቸር አባቱ ከአብ ማህየዊ ከሚሆን ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ለዘላለሙ ክብርና ምስጋና ይሁንና በጌታችን በኢየሱስ ክርስቶስ አጋዥነት ለቤተ ክርስቲያኑ ሕንፃ በቂ የሚሆነውን ቦታ መለካት ጀመሩ። የቅዱስ ጊዮርጊስ በረከቱ ከሁላችን ጋር ይሁን በእውነት ለዘላለሙ አሜን። ልቦናዬ በጎ ነገርን አሰበ፣ መዋቴ አንደበቴም የጊዮርጊስን ተአምራት መናገርን ጀመረ። ቤተ ክርስቲያኑን ለመስራት ስሙንም ለመጥራት የምህረትን ቃል ኪዳን ምስክርነት ከወልድ ባገኘ ጊዜ የጊዮርጊስን ቤተ ክርስቲያን ለማነጽ እንድርያስ ልቡን አስጨክኖ በትጋት ተነሳሳ። የሊቀ ሰማዕቱ ምልጃውና ጸሎቱ እንደዚሁም ጥበቃው ከሁላችን ጋር ይሁን። ለሀገራችንም ሰላሟን ለቤተ ክርስቲያናችንም ፍቅር አንድነትን ያድለን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ክብርና ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።